ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በመስጫ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውና ዋጋቸው ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ይዘንላችሁ የቀረብነው ከትንሽ እስከ መካከለኛ የሚባሉ ፍሪጆችን ነው። በመጀመሪያ የምናየው ኦርቢት 525 የራሱ የሆነ ዲስፔንሰር ያለው ፍሪጅ ይሆናል። ይህ ፍሪጅ እንግዲህ ሙሉ ለሙሉ ቦዲውን በምንመለከትበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከለሩን ሳይቀይርብን ከነውበቱ እንዲሁ እንዳለ ረጅም ጊዜ ማገልገል ይችላል። ከዚህ በተጨማሪ ደግሞ ስቴንለስ ስቲል መሆኑ ሌላ ጥቅሙ ምንድነው? የተለያዩ ነገሮች እንኳን ቢቆሽሹብን በቀላሉ መጸዳት ይችላል ማለት ነው። ከዚህም ደግሞ በተጨማሪ ወደ ውስጠኛው ፓርት በምንገባበት ጊዜ አንደኛ ሰፋ ያለ ፓርት ስላለው መካከለኛ ሰፋ ላለ ቤት ያገለግለናል። ከዚህም በተጨማሪ ደግሞ ለተለያዩ ለሆቴሎች፣ ለምግብ ቤቶች፣ ለተለያዩ ነገሮች ያገለግለናል ማለት ነው። እሱም ብቻ አይደለም፣ ሙሉ ለሙሉ እንደምናየው ታችኛውም ላይኛውም ፋን ሲስተም ስለሆነ ምንም አይነት በረዶ ቦዲያቹ ላይ በፍጹም አይጋግርብንም። ከዚህም ደግሞ በተጨማሪ ምንድነው እዚህ ጋር የምናስቀምጠው እቃ ወደ ኮንደንሰሩ የምናስቀምጠው እቃ እኩል ቅዝቃዜ ማግኘት ይችላሉ። ምክንያቱም ፋን ሲስተም ስለሆነ ይሄኛው ከዚህ የሚወጣው ፋን ይሄኛውንም ውስጥ ያሉትንም እኩል ስለሆነ ቅዝቃዜ ዲስትሪቢዩት የሚሆነው እኩል እንዲቀዘቅዙ ያደርግልናል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሰመር ኖርማል እና ዊንተር አለ። እንደምንፈልገው የላይኛውንም ቤት ምን ማድረግ እንችላለን ማለት ነው፣ ኮንትሮል ማድረግ እንችላለን። እዚህ ጋር እንደምናያት እንደምንፈልገው ሰመር ላይ ከፈለግን ኖርማል ላይ ከፈለግን ደግሞ ዊንተር ላይ እያደረግን ቴምፕሬቸሩን እንደፈለግን እየጨመርና እየቀነስን መጠቀም እንችላለን ማለት ነው። ከዛም ደግሞ በተጨማሪ የታችኛውን በምናይበት ጊዜ እንደዚህ ሰፋ ያለ ለቀቅ ያለ የተለያዩ ነገሮችን ማስቀመጫዎች እናገኝለታለን። እሱም ብቻ አይደለም፣ እዚህ ጋር እንደምናያቸው ሶስቱ መደርደሪያዎች ቴምበርድ ግላስ ስለሆኑ ረጅም ጊዜ ሳይበላሹብን እንዲሁም ደግሞ ሳይሰበሩብን መቆየት ይችላሉ ማለት ነው። እንዲሁም ደግሞ ከፍተኛ እንኳን ቅዝቃዜ ቢኖር በፍጹም ሊሰበሩብን አይችልም። እንዲሁም ደግሞ ቴምበርድ ግላስ መሆኑ የሚያገለግለው ምንድነው አውጥተን እንደምንፈልገው ማጽዳት እንችላለን ማለት ነው። ምንም የሚያስቸግረን ነገር የለም። እንደምንፈልገው መስታወት ስለሆነ ማጽዳት እንችላለን ማለት ነው። የተለያዩ ነገሮችን ብናስቀምጥበት በፍጹም የሚሰበርና የሚበላሽ አይደለም። እታችኛውንም እንግዲህ እንደምናየው የራሱ የሆነ ሂዩሚዲቲ ኮንትሮል ማድረጊያ ያለው እንዲሁም ደግሞ ቬጂቴብል ማስቀመጫ አለው። ሰፋ ያለ ስለሆነ ለመካከለኛ ለትላልቅ ቤቶች ያገለግለናል። እንዲሁም ደግሞ ሰፋ ያለ ሳይዝ ስላለው በአንዴ ብዙ እቃዎችን ማስቀመጥ ይችላል ማለት ነው። ከሱም ደግሞ በተጨማሪ እዚህኛው ላይ ታችኛው ላይ የተለያዩ እቃዎችን ማስቀመጥ እንችላለን። እሱም ብቻ አይደለም፣ እንደዚህ ሳይዙ ሰፋ ያለ የተለያዩ ቦክሶች ስላሉት እነዛ ውስጥ የምንፈልገውን ነገር ማስቀመጥ እንችላለን። ከሱም ደግሞ በተጨማሪ 2 ሊትር መያዝ የሚችል እዚህ ጋር የራሱ የሆነ ዲስፔንሰር ስላለው እዚህ ውስጥ ውሃችንን እናስገባና የቀዘቀዘ ውሃ በዚህኛው አማካኝነት ማግኘት እንችላለን ማለት ነው። ይሄ ኦርቢት ሞዴሉ 525 ነው። ኔት ሊትሩ ደግሞ 333 ነው። ለመካከለኛ ተለቅ ላለ ቤት ያገለግላል። ሙሉ ለሙሉ ደግሞ ፋን ሲስተም ስለሆነ ምንም አይነት በረዶ ሳይጋግርብን መጠቀም እንችላለን ማለት ነው። ዋጋው 98500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው የራሱ ኦርቢት ሆኖ ተመሳሳይ ፋን ሲስተም ነው። በሳይዝ ብቻ አነስ የሚለውን ሞዴሉ 355 የሆነውን ኦርቢት ፋን ሲስተም የሆነ ፍሪጅ ይሆናል። ይህ ፍሪጅ እንግዲህ ሙሉ ለሙሉ እንደምናየው ስቴንለስ ስቲል ነው። እንዲሁም ደግሞ ብላክ ስለሆነ በብዙ ቦታ ተመራጭ ነው። ስቴንለስ ስቲል እንግዲህ መሆኑ የመጀመሪያው ጥቅሙ ምንድነው? ረጅም ጊዜ ሳይበላሽብን መቆየት ይችላል። ከለሩንም ሳይቀይርብን መቆየት ይችላል። እንዲሁም ደግሞ በቀላሉ የትኛውን ነገር ቢነካው ማጽዳት እንችላለን ማለት ነው። እዚህ ጋር እንደምናየው እንግዲህ ሰፋ ያለ የተለያዩ ማስቀመጫዎች አሉት። እዚህ ጋር እንደምናየው ላይኛውን ቤት ጠባብ የሚባል አይደለም፣ ለመካከለኛ እንዲሁም ደግሞ ሳይዙ ተለቅ ላለ ቤትም ታገለግለናለች። ይህም እንግዲህ ፋን ሲስተም ስለሆነ ምንም አይነት በረዶ ቦዲያቸው ላይ አይጋግርብንም። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው የራሱ ኮንትሮል ሲስተም ስላለው እንደምንፈልገው ሰመር ላይ፣ ኖርማል ላይ፣ ዊንተር ላይ አድርገን መጠቀም እንችላለን። እኛ እንደምንፈልገው አጀስት እያደረግን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እዚህ ጋር የምናስቀምጠውን የተለያዩ እቃዎችን ማስቀመጥ እንችላለን። እዚህ ጋር የምናስቀምጠው እቃ ወደ ኮንደንሰሩ ተጠግቶ የሚቀመጠው እቃ እኩል ቅዝቃዜ ማግኘት ይችላሉ። ምክንያቱም የራሱ የሆነ ፋን ስላለው ማለት ነው። ከዚህ በተጨማሪ ደግሞ ምንድነው እታችኛውን በምናይበት ጊዜ የተለያዩ 3 መደርደሪያዎች አሉት። እነዚህን እንደምንፈልገው ወርታች ወር ላይ እያደረግን መጠቀም እንችላለን። እነዚህ እንግዲህ 3 መደርደሪያዎች እንደምናያቸው ቴምበርድ ግላስ ስለሆኑ ይሄኛው እንግዲህ ቴምበርድ ግላስ እንግዲህ መሆኑ ምንድነው ጥቅሙ? አንደኛ ቆሻሻም ቢይዝብን ወዲያውኑ ማጽዳት እንችላለን። ከዚህም ደግሞ በተጨማሪ ምንድነው የምንፈልገውን እቃ ማስቀመጥ ይችላል። ቴምበርድ ግላስ ስለሆነ በፍጹም ሊሰበርብን ወይም ደግሞ ሊበላሽብን አይችልም ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር ታችኛው ላይ እንደምናየው
ከቅድሟ ካየናት ሳይዟ አነስ ያለ የቬጂቴብል ማስቀመጫ አለ። እዚህ ውስጥም የተለያዩ አታክልቶችን ማስቀመጥ እንችላለን። እዚህ ጋር እንግዲህ እነዚህ ቦክሶች ስላሉት በእነዚህ ቦክሶች እንግዲህ የተለያዩ ነገሮችን ማስቀመጥና መጠቀም እንችላለን ማለት ነው። እሱም ብቻ አይደለም፣ እዚህ ጋር እንደምናየው የራሱ የሆነ ድራኩል ስላለው እችኛዋን ድራኩል እታችኛው ውስጥም ወይም ደግሞ ላይኛው ውስጥም ማስቀምጠን የራሱ የሆነ ኩለር ስለሆነ አንደኛ ምንድነው መብራት ሲጠፋ ቦዲው ላይ ወይም ደግሞ እችኛዋ በረዶ ሰርታ እንድትቆይ ያደርገናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ፍሪጆች መብራት ሲጠፋ የራሳቸው የሆነ ሽታ አላቸው። እዚህ ውስጥ ደግሞ የተለያዩ ኬሚካሎች ስላሉ እነዛ ኬሚካሎች እንግዲህ ሽታውን ይቀንሱልናል ወይም ደግሞ ሙሉ ለሙሉ ያስወግድልናል ማለት ነው። ከዚህም ደግሞ በተጨማሪ እዚህ ጋር እንደምናየው የራሱ የሆነ በረዶ መስሪያዎች ስላሉት እነዚህ በረዶ ይሰራና እዚህ ጋር የምንፈልገውን ያህል በረዶ ከጨረስን በኋላ እዚህ ጋር ሳብ አድርገን መጠቀም እንችላለን ማለት ነው። ለዚህ ፍሪጅ እንግዲህ ማድረግ የሚገባን ወሳኙ ሁለት ጥንቃቄዎች አሉ። የመጀመሪያው ነገር ምንድነው ጋዝ ሲስተም ስላለው ከጀርባ ከቦታ ቦታ ካነቃነቅ ነው በኋላ ወዲያው መሰካት የለብንም። የምንሰካው ከ4 ሰዓት እና ከዛ በላይ ቆይተን መሆኑ ይኖርበታል። ከዛም ደግሞ በተጨማሪ ምንድነው ስንጠቀም በስታብላይዘር ወይም ደግሞ ሞተሩን ድንገት እንኳን ፓወር ጨምሮ ቢመጣ እንዳይቃጠልብን ስቴብል በሚያደርገው ነገር ብንጠቀም ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ኦርቢት 355 ዋጋው 78000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ናሽናል 275 የሆነውን ሞዴል ኔት ሌትሩ ደግሞ 177 የሆነችውን ይሆናል። ይሄኛውን እንግዲህ እንደምናየው ሳይዙ አነስ ያለ ነው ለመካከለኛ እንዲሁም ደግሞ አነስ ስላለ ቤት ያገለግለናል። እዚህ ታችኛውንም እንግዲህ እንደምናያት አነስ ያለች ናት። ያን ያህል ግን አነስ ያለች የምትባል አይደለችም። ለመካከለኛ እንዲሁም ደግሞ ለወንደላጤ ለተለያዩ ነገሮች ታገለግለናለች ማለት ነው። ሙሉ ለሙሉ ቦዲውን በምናይበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን እንዲሁም ደግሞ ከለሩን ሳይቀይርብን መጠቀም እንችላለን። እዚህ ላይኛውን እንደምናየው ሰፋ ያለ ሳይዝ ነው ያለው። ከዚህ በላይ ግን ሳይዙ እንዲጨምርልን ከፈለግን እችኛዋን ብቻ በማውጣት እንደዚህ ሰፋ ያለ ፓርት እናገኛለን። ስጋ፣ የተለያዩ ነገሮችን ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ እዚህ ታችኛው ላይ ሁለት መደርደሪያዎች አሉት። እንደምንፈልገው ወርታች ወር ላይ እያደረግን መጠቀም እንችላለን። ታችኛውም እንግዲህ መካከለኛ የሆነ የቬጂቴብል ማስቀመጫ አለው። በዛች ቬጂቴብል ማስቀመጫ መጠቀም እንችላለን ማለት ነው። ጀርባውንም በምናይበት ጊዜ እንደምናየው ጀርባውን ኮንደንሰር ሲስተም ስለሆነ አንደኛ ቢበላሽብን በቀላሉ ሜንቴን መደረግ ይችላል። ከዚህም ደግሞ በተጨማሪ ምንድነው መብራት እንኳን ቢጠፋ ኢነርጂ ሴቭ አድርጎ እስከ 24 ሰዓት ድረስ ማቆየት ይችላል ማለት ነው። ለዚህ ፍሪጅ ማድረግ የሚገባን ወሳኙ ጥንቃቄ ምንድነው? እዚህ ታችኛው ላይ እንደምናየው ጋዝ አለ። ሁሉም ፍሪጆች በጋዝ ነው የሚሰሩት። ከቦታ ቦታ ስናነቃንቀው ጋዙ ሊፈስብን ወይም ደግሞ የሆነ ነገር ሊሆንብን ስለሚችል የግዴታ ጋዙ ሰትል አድርጎ እስከ 4 ሰዓት መቆየት አለበት። ከዛ በኋላ ሶኬቱን ሰክተን ብንጠቀመው የተሻለ ይሆናል ማለት ነው። ከዚህም ደግሞ በተጨማሪ ምንድነው ስንጠቀም ሶኬት ስንሰካ በስታብላይዘር ወይም ደግሞ ዳይሬክት ግድግዳ ላይ ብንሰካው ተመራጭ ነው። ስታብላይዘር ካገኘን ቆንጆ ነው። ለምንድነው ፓወር እንኳን ጨምሮ ቢመቀጣ ስታብላይዘሩ ነው እንጂ የሚቃጠለው እቺ ፍሪጇ ወይም ደግሞ ሞተር ፓርቱ ስለማይቃጠል አላስፈላጊ ወጪ አያስወጣንም ማለት ነው። በሶስተኛ ደግሞ ማድረግ የሚገባን ጥንቃቄ ምንድነው? ያው ይሄ ፍሪጅ እንግዲህ እንደምናየው ቴርሞስታት አለው። እዚህ ታችኛው ላይ እንደምናየው ቴምፕሬቸር ኮንትሮለር አለው። እቺኛዋን ስንጠቀም 3 እና 4 ላይ አድርገን መጠቀም ያለብን። ነገር ግን ፈጣን የሆነ ወይም ደግሞ ቶሎ እንዲያቀዘቅዝልን ከፈለግን እስከ 7 ድረስ አማራጭ አለው። 7-6 ላይ ካረግነው ለ4 ሰዓት ነው መቆየት ያለበት። ከ4 ሰዓት በላይ 7-6 ላይ ካረግነው ቴርሞስታቱ ሊበላሽብን ስለሚችል እነዛን ነገሮች ጥንቃቄ ማድረግ ይኖርብናል ማለት ነው። ይሄ ናሽናል 275 ሞዴል ኔት ሌትሩ ደግሞ 177 ዋጋው 51500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን መስል ነበረ። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይት ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋን ሱፐርማርኬት አጠገብ፣ በቁጥር 3 ቡራዩ ከታምራ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 80 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ የሆኑ በቀጣይ እንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ እያሳውቁን። ስለተከታተላችሁን እናመሰግናለን።